ሰላም 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 ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። ዛሬም እንደተለመደው ትንሽ ዘግየትን ብለን ቢሆን ከቻፕ ስቶሪ ጋር ተመልሰናል። ሰላም ነው ቻፕ? አለን እግዚአብሔር ይመስገን ሰላም ነው። እንዴት ነው? አለን እንዴት ነው? አትጥፎ ሲባል ከአቅም በላይ በሆነ ምክንያት ያዘልኝ ስለው ፈቶ ለቀቀብኝ እንደሚል ሆነ። አንዳንዴ እኮ ይሰለቻል። በቃ ጠፋን አይደል? እና በቃ ካሁን በኋላ አልጠፋም ደግሞ ትላለህ። ለምትቀጥለው ደቂቃ ምንም ማረጋገጫ የሌለ ሰው ካሁን በኋላ አንጠፋም ብለህ ቃል ትገባለህ። ግን ላይፍ አለብና ትተናል። አይ ሰውን እኮ ትተናል። እንደዛ አይነት ነገር ቀርቷል። በቃ ስንመጣ እንመጣለን ይሻላል። መጀመሪያ ወደ ማሌዥያ ነው የምንሄደው። እሺ ማሌዥያ አንድ ሰውዬ እንዲሁ በጣም አሪፍ የሆነ ፈጠራ የተጨመረበት ስራ ፈጥሯል እና የፈጠረው የ28 ዓመት ወጣት ነው። ሻዛሊ ይባላል እና የፈጠረው ፈጠራ ምንድነው? የሚከራይ ሌባ ወይም የሚከራይ መጥፎ ሰው ብሎ ራሱን ያከራያል። እና ምንድነው የሚያደርገው? ለምሳሌ አንተ ከቀጠርከው ማለት ነው። አንተ ከቀጠርከውና ወይም በሌላ ምሳሌ ልስጥ። የሆነ ሰውዬ ቢቀጥረው እና ገና አዲስ ፍቅረኛ ካለው ወይ ደግሞ ፍቅረኛ ለማድረግ ያሰባት ሴት ካለች ምናምን እሷን ሄዶ አውቆ ይተናኮላትና ይሄኛው መጥቶ ያስጥለዋል። ገባ? ኦኬ ፌክ ሂሮ ያረጋል ማለት ነው። ፌክ ሂሮ ያረጋል እንደዛ ማለት ነው። ኦኬ ይሄ አሁን እንደዚህ በፍቅረኛ ብዬ ገለጽኩልህ እንጂ በከስተመርም ሊሆን ይችላል፣ በተለያየ ባለቃና በሰራተኛ መካከል ሊሆን ይችላል ምናምን። እሱ እንዴት ይሆናል? ያው ብቻ ያው እንደዛ ነው የሚሰጠው። ሁሉንም ሰርቪስ ይሰጣል። አብዛኛውን ግን ዋናው የሚያተኩረው እንትኑ በእንደዚህ በፍቅረኛሞች ላይ ነው። ኦኬ እና እሱን ትቀጥርና ወንድነትህን ታሳያለህ ማለት ነው። እሱ መጥቶ ጃስ ሲላትን በፊት ነበረ እንደዚህ አይነት ነገር ካስታወስ ሰፈር ውስጥ ምናምን እንደዚህ እንዲሳረግና እኔ መጥቼ እንትን ሳረግ ምናምን ብለ ፊልምን ተነጋግረው ምናምን ያረጉ ነበር፣ ይደረግ ነበር እኛ ጋር በፊት። ቆይቶ ከስንት ዓመት በኋላ አሁን ነው ባነው እዛ ቢዝነስ አልሆነም። ይሄ ቢዝነስ አረገው። እዛ ግን ያው ጓደኞች ምናምን ነው። እና ጸጉሩ ሰውየው ልጁ ጸጉሩ ረጅም ነው በጣም እና በስነ ስርዓት አይዞም የተዘረከረከ ነው። የሚለብሰው ልብስ ደግሞ ይሄ ሞተረኞች የሚለብሱት እንደ ሌዘር አይነት ነገር ምናምን ታውቀዋለህ፣ እንደዛ ነው የሚለብሰው። ማፊያ አይነት አለባበስ ሲታይ ጋንግ ነው የሚመስለው። ጋንግ እና ይሄን ከመሰልኩ ይሄን የመሰለ ገጽታዬን ለምንድነው ማልሸቅልበት ወደ ገንዘብ ማልቀይረው ብሎ ነው እዛ ቢዝነስ ውስጥ የገባው ማለት ነው። እና ማስታወቂያ ላይ ምን ይላል የለጠፈው ማስታወቂያ ላይ የፍቅር ጓደኛው ደካማኖት ብላ ታስባለች ብሎ ጥያቄ ምልክት ያደርጋል። እና በተመጣጣኝ ዋጋ ይሄን ደካማኖትን ወደ ጀግንነት ለመቀየር አለሁሎት ምናምን ብሎ ጊዜውንና ሰዓቱን እና ቦታውን ብቻ ንገሩኝ፣ እኔ መጣና ጓደኛውን ረብሻታለሁ ወይ ረብሻዋለሁ። ያው ግን በሴት ነው ብዙ ጊዜ የሚሆነው። እና ከዛ በኋላ እድል ይኖርሃል አንተ መሃል ገብተህ ጀግንነትህን ለማሳየት ተጠፈጥፈዋል። እድል ይኖርሃል። እና ደግሞ ዋጋው እንግዲህ በኖርማል ቀን ሲሆንና በዊኬንድ ደግሞ ይለያያል። እሺ የተለያየ ነው። እና በኖርማል ቀን በእነሱ 100 ብር ነው፣ በዊኬንድ ከሆነ 150 ነው። $22 ማለት ነው በኖርማል ቀን። ዊኬንድ ሲሆን ደግሞ ጨመር ያደርጋል፣ ወደ 30 ሊገባ ይችላል። እና እሱ ካለበት አካባቢ ደግሞ ወጣ ያለ ከሆነ ቡክ ያረከው ትራንስፖርት ጨምራል። ያ ደግሞ የትራንስፖርት ያስጨምራል ማለት ነው። ኦኬ እና እንደዛ ያረገ ቢዝነሱን እያጧጧፈ ነው። እና ብዙ ጊዜ የማረገው ምንድነው ወይ አንድ መዝናኛ ቦታ ይሆናሉ ምናምን ነው እየተዝናኑ እያለ ወንድየው ወደ ባኞ ሲሄድ እኔ መጥቼ ሴቷን ሐራስ እንትን ያረጋታል፣ ይጋተታታል በዘመኑ ቋንቋ። እና የዛኔ ያኛው ከባኞ ቤት ይመለስና አንተ ምንድነው ምናምን ብሎ እንግዲህ ያው ቀውጥ ይፈጥራል ማለት ነው። እና ደግሞ ሲታይ ሉኪንጉ ጋንግ ምናምን ስለሚመስል ጋንጉን አስፈራራ ምናምን አባረረው ማለት ሂሮ ነው በቃ እንደዛ ማለት ነው። እና እንደዛ ያረገ በቃ ይሸክላል። ግን አንተ በዚህ ዘመን ማለት በእኛ ሀገር ሴቶች እንደሚባለው አሁን አየር ላይ ያለውን እውነታው ይሄ ነው አይደለም፣ ሌላ ጉዳይ ሆኖ ሳለ ሂሮ ነው የሚወዱት ወይስ ገንዘብ ያለው ሰው ነው የሚወዱት? እሱንማ ወደዛ ጠይቅ፣ ወደ እኔ ሳይሆን
በዚህ ዘመን ድሮ ቢሆን አዎ የሆነ ሂሮ ነገር እንደዚህ ምናምን ይመስለኛል። በአሁን ሰዓት ግን አቅም ያለው ሰው ነው የሚፈልጉት። እንግዲህ ይሄ እውነታ ነው። ከዛሬ በኋላ ቀረጻ ከሌለን መልሰውና ይሄንን ይሄ ፕሮግራም በዚህ ይቆማል ማለት ነው። እስቲ ምን ታስብ? አይ ሁሉም እኮ አይደለም ግን በአብዛኛው የሚታይ ነገር እኮ ነው። በቃ ገንዘብ ያለው ሰው ዘመኑ ራሱ ገንዘብ የሚጠይቅ እንጂ ጀግንነት የሚጠይቅ አይደለም። እንግዲህ ነገሮች መልስ ከመስጠት ተቆጥቤያለሁ። ለማንኛውም በአንተ በኩል ቢመሩን ያውና ሰዎች ግን ይሄንን እንትን ብለውታል። ብዙ ያደነቁትም ሰዎች አሉ። የዛ ነው ያህል ደግሞ እንትን ያሉትም ሰዎች አሉ። እንዴት እንዲያረጋል ያደነቁት ሰዎች እንዴት ምርጥ ሐሳብ መጣለህ ጎበዝ ነህ እንዴት ማለት ከሱ አለባበስና የፊትና የጸጉር ሁኔታና ያው ከሁኔታው አንፃር በጣም ጥሩ ሐሳብ ነው የመጣልህ እንዴት መጣልህ ብለዋል። ግማሾቹ ደግሞ ሰውን ራሱ ሄደህ መተናኮል ይሄ ህግ መጣስ ነው። ይሄ ራሱ ገባ ሄዶ ሴቷን ሲተናኮል ህግ እየጣስክ ነው። ኖርማል ነው። ለምሳሌ ኮመቶ እንተዋወቅ ስልክሽን ስጪ ወድጄሻለሁ ምን ሊሆን ይችላል የሚላት ለምን ሌላ ነገር ሊሆን ይችላል ብለን አይመጣት ካልመጣት ምን ካላላት እንግዲህ የማሌዥያ ስታይል አላቅም ስታይል ምን እንደሆነ ከባድ ነው ማወቅ። እና እሱ ግን ምንድነው የሚለው ምንም አይነት እንደዚህ ህግ መጣስ ምናምን የሚባል ነገር የለም። ሁሉ ነገር እንደ ድራማ ነው የሚለው። ምክንያቱም አክት ነው። ልክ ይሄ እንደ ሬስሊንግ ማንም ሰው አይጎዳ ምንም አይፈጠርም። የሚጎዳ ሰው ካለ የምጎዳው ምን ነኝ ውርደቴንም ምንም እንትን ብዬ የሚሄደው ምን ነኝ ተቀጣሪው ነኝ እና ሌሎቹ እሱ ጀግና እሷም ገባ ተከላከለልኝ ብላ እሱን ብላ ተጎጂው ነኝ ነው የሚለው ዞሮ እና ምንም ይሄ ህግ መጣስ ምናምን ነገር አይደለም ብሏል። እንደዛ ያረገ ነው እንግዲህ አንዳንድ ይሄን አገልግሎት የሚፈልጉ ተመልካቾች ካሉ አድራሻውን ኮሜንት ላይ እናስቀምጥ። ፊቱን ፐብሊክ ያረግ ማለት አይመስልም። ያው ሲቆይ መታወቁ አይቀርም። ለጊዜው ራሱን ፊቱ አድራሻና ስልኩ ምናምን ካለው በስተቀር ፊቱን ካሳየማ በቃ እንዴትም ቦታ ሲመጣ ይታወቃል። ከተወሰነ ጊዜ በኋላም እኮ በቃ መታወቁ አይቀርም ፊቱ ራሱ ቫይራል ይወጣል። ከዛ በኋላ በቃ ወይ ሰዎች በስሩ ቀጥሮ ወይ እንግዲህ ካሰራ ምናልባት ፈጠራ ነው እንግዲህ ያ የሥራ ፈጠራ ነው። አሁን ማልቀስ ይሻላል የሚለው ልጅ የሚሰራበት ነው ይተዋል ምን ማድረግ ይሻላል እያለ አታቆ አላወቁት። ሶሻል ሚዲያ ላይ ብዙ ስላሉ ከኛ እዛ ውስጥ ስላለን ነው ምን ተደብቁናላችሁ እኮ እኛ መች ታሳዩናላችሁ። ምን ብናረግ ይሻላል ማልቀስ ይሻላል የሚል ልጅ አለና በጣም ጭንቅላቱ አሪፍ ነው እኮ የፈጠራ ስራ ምናምን ብዙ በአይምሮና ንብረቱ ያስመዘገባቸው ስራዎች አሉትና እኔ ግን አንድ ነገር ሚስ ያረግ ፈጠራ በሚለው ነው አሁን ያስታወስኩትና ሚስ ያረግ ነው ነገር አለ ይመስለኛል። ወይኛ አልተረዳ ነው ወይ ልጁ ወይ በቃ የተለየ ነው። ምክንያቱም አሁን በቀደም መጥቶ ምን አለ አሪፍ ሐሳብ አለኝ አብሪትሎች አሉና አብሪትሎቹን ስንጨፈልቃቸው ከውስጥ የምትበረዋ ነገር ጨሌ የምትመስል ነገር አለችና መቼም አጠፋም ማለት ነው። በነገራችን ላይ ሐር የሚሰራው ከትል ነው ታውቃለህ። ሐር የሚባለው ነገር ልክ እንደዛው ይሄ አብሪዎቹ ከውስጡ የሚወጣውን የሚያበራውን ነገር በመገጣጠም ከወርቅ የበለጠ የሚያበራ ምናምን ሀብል የእጅ ጌጥ ምናምን መስራት ይቻላል። እንደውም ለሀገሪቷም አንዳንድ የመንገድ ፓውዛዎች ሁሉ እሱን በማድረግ ፕሮጀክት አስቤያለሁ ምናምን አለ እና አሁን ይሄን እንትን ለማድረግ ትንሽ እንትን ያደርጋል። ሞክሮታል አልሞከረውም ግን ሀሳቡን አቅርቤ ከአንድ ሰውዬ ጋር አሁን እንትን ለላቸው ነው። ብዙ እንደምታውቁት እኔ ብዙ ሀሳብ ስለሚመጣልኝ አንዱን ይዤ አንዱን ምናምን አለ እና ልክላለ ቪዲዮ እንታዋለ ገርሞኛል። ይሄ ፋየርፍላይስ የሚባሉት አይነት ደግሞ አሉ በጠርሙስ ይዘዋቸው የሚያበሩት አወቃቸው ታላቃቸው እንደ ቢራቢሮ ናቸው እንዲህ የሚበሩ ነገሮች ናቸው። እንደውም በጠርሙስ ይዘዋቸዋል ያበራሉ። ኦኬ ግን እንትን ነው ኮንቲኒየስ ነው ግሎ ያረጋሉ። አይ የሆነ ሰዓትማ እንትን ማለታቸው አይቀርም ግን ተፈጥሯቸው በማታ ያበራል። እቺ የምትወጣዋ ነገር በቃ ብርሃን እንደሆነች ነው የምትቀረው ነው የሚለው እሱ። ህይወት ካለው ነገር ውስጥ የሆነ ነገር አውጥታ እንዴት እስከ መጨረሻው ያን ነገር ይዞ ይቆያል። መብራት ኃይል ሰምቶታል ግን ይሄን ጉዳይ ጨረቃ ራሱ ደመቅ ሲል ለማጥፋት ይዳዳቸዋል እነሱም። ያ እሺ እንለፍ ወደሚቀጥለው። ኦኬ የሚቀጥለው ደግሞ ወደ ቻይና ነው የምንሄደው። እሺ ቻይና እቺ በጣም አጭር ታሪክ ናት። አጭር ነገር ነች ግን በጣም አስገራሚ ስለሆነች ነው ያስኳት። ኦኬ አንድ እዛ ቻይናዊ ተጽዕኖ ፈጣሪ ያለች እነሱ ጋር እና ምን እያረገች ነው ወንዶች ከሴቶች ጋር የሴቶችን እኩልነት ለማረጋገጥ ወንዶች እዚህ ማንቁርታቸው ላይ እቺ እንትኗ ማለት ብጥ የምትለው የለችም እዛች ማንቁርታቸው ላይ መሸፈኛ መያዣ ማድረግ አለባቸው። ምክንያቱም ሴቶች
የጡት መያዣ እንደሚያደርጉት ወንዶች ደግሞ ማንቁርት መያዣ ማድረግ አለባቸው። ይሄ እኩልነትን ለማረጋገጥ ነው ብላ የማንቁርት መያዣው ቢዝነስ ደርቷል። አንዴ በጣም እየተሸጠ ነው እንዴ። እናም ታውቃቸው ወንዶች ምናምን ሁላ አድርገው ሌላ ታሪክ ውስጥ ገብተዋል ማለት ምን ነው እኩልነቱ? ሴቶች ጡት መያዣ እንደሚያደርጉት ሁሉ ወንዶችም ማንቁርት መያዣ ማድረግ አለባቸው። ጡት መያዣ የሚያደርጉት ሴቶቹ እኮ መረጋገጥ አለበት ብላ ነው የምትለው። እንግዲህ የእሷ ሀሳብ ነው የምልህ። ኦኬ በቃ የተቀበሉት ገርሞኝ ነው። እሺ ተቀብለው ያደረጉት አይገርምህም እንዴ? ተቀብለው ማድረግ ብቻ ሳይሆን ኢቭን ፋብሪካዎችን ማምረት ጀምረዋል። በብዙ ሺህ የሚሸጡ አሉ እንደውም ተወዳጅ ዲዛይኖች ምናምን እና እሱን ገዝተው ማንቁርት እዚህ ላይ ያደርገው ማንቁርት ነው አይደል የምትባለው? አዎ ማንቁርት ነው ማንቀር ነው የሚባለው። በዛ ላይ ያደርገው እንትን እያሉ ነው ማለት ነው። አዲስ አሁን የተጀመረች እንትን ነች እና በተለያየ በሌዘር አለው በአላደል በተለያየ ጨርቅ አይነት አለው ምናምን ፈርጥ አለው። የቅድሙ ባለ ቱሉም ቢሰማ ደግሞ ላው ላይ በሚያበራው ትል ምናምን አድርጎ ቢሰራ ምናምን በዲዛይን እኛ ሀገር ቢሆን ደግሞ በጥለት ሁላ ታረጋዋል። በጥለት አይደለም ሲጀመር ጡት ማስያዣ የሚደረገው እንግዲህ እኔ እንጃ ለጌጥ ነው እንደሚደረገው ጡት ማስያዣ ላይ ለጌጥ አይደለም ግን የሷቸው ተሳሰብ እንዲዝላቸው እኮ ነው አይደለም የሚደረገው አይደል? ማንቁርት ምን ከብዶ ሆኖ ጎትቶ ነው ወይስ ማንቁርት እኮ ምንድነው እኮ አይገርምህም እንዴ? እየለየላቸው ነው በቃ ቻይኖቹ ሌላ ታሪክ እየገቡ ነው። ቢዝነስ ፈጠራ ነው። ሌላው ይሄ ማንቁርት ያልሰትል ምን ትዛል መሰለ የአፈታሪክ ይሁን አፈታሪክ ነው መሰለኝ አላቅም። ግን አዳም እንትኑን ከበላ በኋላ ወደ እንዳይወርድ ያለበት ነው ይሄ ተሰበረው የሚባል ነገር አለ አይደል? እሱ እንዴት ነው ለሱ ታውቁ ነው? እስቲ የሚያውቁ ተመልካቾች እስቲ አካፍሉን። ይሄ ነገር ይባላል አይደል? የሚባለው ነገር ታውቁ ሲባል እኔም ሰምቻለሁ። እንትኑን ጸበለሱን ከበላ በኋላ ያቺን ገምጧት ሲያቅም ሲትዝ ሲለው ነገር እንትን ያለበት ነው ይባላል። ያው አፈታሪክ ይመስለኛል በቃ እና የአፕል እኮ ሎጎዋ እኮ ያቺ ነች የተገመጠችው አይደል? በነገራችን ላይ የመጀመሪያ ኮምፒውተራቸውን ጉግል አድርገህ ይኸው 666 ብር ነው የሸጡት። 666 የአፕል የመጀመሪያ ኮምፒውተሩን በስንት ዋጋ ሸጠ ብለህ ቼክ አድርገው ኢንተርኔት ላይ ታው እንጂ ኮንስፓይረሲ አይደለም ይሄን እሱ ከሱ ጋር አይደለም። ይሄ ማንኛውም ሰው ገብቶ ሰርች አድርጎ ማግኘት የሚችል ፊት ለፊት የሚታይ ነገር ነው። እንለፍ ወደሚቀጥለው ታሪክ ነው ወይ? እሺ እንለፍ። የሚቀጥለው እንዳለ እኮ ንብረት እሱ ነውና ፈራን። የሚቀጥለውም እዛው ቻይናን አልወጣንም፣ እዛው ቻይና ነው እንትን የምንለው። ቻይና ውስጥ በተደረገ የልማት የመንገድ ስራ አንድ ለሆነ ሰፈር ላይ ቤቶች መፍረስ ይጀምራሉ እና ቤቶች መፍረስ እሱ እንግዲህ ይጣራል እና ቤቶች መፍረስ ይጀምሩና ገንዘብ እየሰጡ እያፈረሱ ሌላ ቦታ እየሰጡ ምናምን ያረጋሉ ማለት ነው ያ ፕሮጀክት። እና የሆነ ሰውዬ ቤት ብቻውን ይቀራል ማለት ነው። ሄዶ በሩን ያንኳኳሉ፣ ይነግሩታል። ምን ይላል? ያው ያውቃል። ተደራራቢ ቤት ነው ያለው፣ አንድ ፍሎር ወደ ላይ ያለው እና ሌሎች እንደ ሰርቪስ ምናምን እንደምትላቸው አሉት እና በሩን አንኳኩተው ቦታውን እንደሚፈልጉት ይነግሩታል። እና በድርድር ግን አልተስማሙም። እነሱ ይሄን ያህል እንከፍላለን፣ ይሄን ያህል ገንዘብና ይሄን ያህል ቤት ያሉትና እሱ የሚለው አልተስማሙም። እና እሱ ደግሞ እምቢ የሚለው ምንድነው ጥሩ ዲል ነበር ያገኘው፣ ግን ገና ያሻሽላሉ ይጨምራሉ በሚል ሀሳብ ማለት ነው። እና መጨረሻ ላይ አዩትና ተውት። ሌሎቹ እንዳለ ተነሱ፣ እሱን ተውትና በሱ ቤቱ እያለ ሰሩት ቀለበት መንገዱ። ኦኬ እዛው ላይ ሳይነኩት እሱን ቤት ማለት ነው እንዴ አልፎት እንትን ይላል። ኦኬ እና ሌሎቹ እንዳለ ሄደዋል። እና አሁን መሀል መንገድ ላይ መሀል አስፋልት ላይ ብቻውን የሱ ቤት ብቻ ቁጭ ብሏል ማለት ነው። አስበው እንግዲህ ለኑሮ እንዴት ከባድ እንደሆነ። ለኑሮ በጣም ከባድ ነው፣ ለመውጣት ለመግባት ምን ለማለት መኪናው ጮህቱ። ታዲያስ እሱ አሁን ምን ይላል? አሁን ላይ ሆኖ ጊዜን ወደ ኋላ መመለስ ብችል ኖሮ ወደ ኋላ መልሼ እነሱ በጠየቁኝ እንትን እስማማ ነበረ ባቀረቡልኝ መጠን የገንዘብና የንብረት መጠን። እና አሁን በቃ በጣም እንደተሸወድኩ ነው የሚሰማኝ። በጣም ትልቅ እንትን ያጣሁት ነው የሚለው። በጣም ነው ማዝነው በውሳኔ። እና ሰጥተውት የነበረው 11 ዓመት ደግሞ የልጅ ልጁ 11 ዓመት የልጅ ልጁም ከሱ ጋር ነው የሚኖረው። እና ሰጥተውት የነበሩት ካሳ ምንድነው የ220,000 የአሜሪካን ዶላር እና ሁለት ንብረቶች፣ ሁለት
ቤቶች ማለት ነው። ኦኬ እና ገንዘብ ነበረ። ኖ እሱን አልፈልግም ይላል። አልፈልግም ሲል ኦኬ 3 ንብረት እናርግልህ ብለው 3ቱንና ይሄን የገንዘብ መጠን ነበር የሰጡት። አሁንም እምቢ ይላል። ይጨምሩልኛል ብሎ ነው ገንዘቡንም እንትኑንም እንጂ ቦታውን እዛሽ ጋር መሆን ፈልጎ አይደለም። ልክ እምቢ ሲል ኦኬ ከዚህ በላይ ምንም አንደራደር የሚሉና እነሱ ዲዛይኑን ያ ቤት እንዳለ ይሰሩታል ማለት ነው። ከዛ ይገነባል እና አሁን ሲወጣ በኮንክሪት ቱቦ ስር እያለፈ ነው ከቤቱ የሚወጣው። እንደ ምንም ግን ቤቱን አልፎት ስለሄዱ ምንም መውጫ ነገር አላረጉለትም እኮ በኮንክሪት እንትን ውስጥ ነው የሚወጣውና የሚገባው። ጩኸቱስ የመኪናው ሩም እና ደግሞ ለሊቱ ሙሉ የቤቱ አስፋልቱና የቤቱ ራሱ ጣሪያ ሌቭል ኦልሞስት እንደዚህ ተመሳሳይ ተቀራራቢ ነውና ለድምጽ ራሱ በጣም ነው የሚያስቸግረው። በጣም ነው የሚሰማው። መኖር አችልም እና እየተገነባ ያለ ራሱ የሚኖረው እንዴት ነው? ቤቱ መኖር ስለማይችል ድምጹ ማለት ነው ይወጣል። ሄዶ ከተማ ውሎ ነው ማታ ላይ ሰራተኞቹ ስራ ጨርሰው ሲያርፉ ተመልሶ መጥቶ ቤቱ ተኝቶ ብቻ በማግስቱም ተነስቶ ይወጣል። እና እንዲህ እያለ ነው ያለው። ተሰርቶ ሲያልቅና ደግሞ ስራ ሲጀምር የባሰ አበደ ማለት ነው። ማን ይገዛል ደግሞ ልሽጠውስ ብትል ምን አይነት መከነ በቃ ዜሮ ገባ በቃ። እና ለአሁን ለጊዜው እንደ ቱሪስት አትራክሽን ሆኗል መሀል ላይ ቤት ስለሆነ፣ ግን ለሱ ለኑሮ ማይሆን ነው። ከዚህ በፊትም አይቻለሁ እንደዚህ መሬት ይወላው መሬት የግል ሲሆን አንዳንድ ሀገር ላይ መብት ነው። እንደኛ አሁን መሬት የመንግስት ስለሆነ ነው መተው የሚያነሱ። መሬት የግል ሲሆን በአንተ ፈቃድ ላይ አንተን የማሳመን ስራ ይጠይቃቸዋል። ገባ ለማንሳት እንደምንም አግባብተው ነው የሚያነሱ እና ከባድ ሆነበት ግለሰውየው። ያ በጣም ከባድ ሆነበት። አንዳንዴ የምትወስናቸው ውሳኔዎች በቃ በጣም ብዙ ዋጋ የሚያስከፍሉ ይሆናሉ። አይሸጥም ግን አሁንም ያው መጠየቅ ያለበት ይመስለኛል። መንግስትን ጠይቆ ምናምን ማስነሳት። እንዴት አድርገው ይገዙት? ማን ይገዛዋል ነው እኮ። መንግስት በራሱ በቃ ለመንገዱ ኳሊቲ ሲባል ያን ቦታ እንደገና ድርስ ተሰራ እኮ ኦልሬዲ እኮ መንገዱ እኮ ተሰራ በቃ ገባ። ዲዛይን ተቀይሮ ምናምን እንደገና መልሰው አይሰጡትም። አልፈልግም ካለ አሁን ዝም ብለው ለቆ መውጣት ነው። እነሱ ያፈርሱታል ዝም ብለው። እንዴት ለቆ ይወጣል? ለቆማ ይወጣል። እንግዲህ እንደዛ ሆኗል። ኤኒዌይ እንግዲህ ያሳዝናል እንዳንል ስንት የሚያሳዝን ታሪክ በቤት ታሪክኛ ስላለ ዝም ማለት ይሻላል። ይሄ እኮ አማራጭ ተሰጥቶታል። አንዳንዴ ይሄ ምንድነው? አንዳንዴ ስግብግብ መሆን የለብህ። እላፊ መፈለግ የለብህ። የሚያገኘው ነገር ተመጣጣኝ ሆኖ ካገኘኸው ጥሩ ነው። ኦፍ ኮርስ ተመጣጣኝ ካልሆነ ልክ ነው። ግን ተመጣጣኝ ባይሆን የሰጡት እኮ በሱ ኬዝ ግን በጣም በደንብ ነው የሰጡት። ሰጥተውት ነው እንጂ ባይሰጡም ደግሞ ተመጣጣኝ አይደለም ብለህ የምትቀርም የሆነው የሚገጥምህ እኮ በቃ። እና ያሳዝናል። የሚያሳዝነው ትንሽ ያው እድሜው የሄደ ሰው ስለሆነ ነው ገባ። ከዚህ በኋላ ልጁም ራሱ አደገኛ ቦታ ሆነ አደጋም ሊኖር ይችላል። ብዙ ነገር ብቻ ብዙ ነገር እንለፍ። ኤኒዌይ የሚቀጥለውም እዛው ቻይና ነን። ቻይና አንድ የ10 ዓመት ልጅ አባቱን ጉድ አድርጎታል። እና ይሄ ልጅ ምንድነው የሆነ ቀን የቤት ስራ ይዞ መጥቶ ማለት ነው ይሰራል። ከዛ አባትየው ሲያየው ሰራው ይለዋል። ሲያየው ግን አልጨረሰም ሙሉ ለሙሉ ማለት ነው። አባትየው በዚህ እናደድና ይገርፈዋል ማለት ነው። ለምጥጦ ሲጥለው ልጁ ምን ያደርጋል? ጊዜ ይጠብቅና የሆነ ጊዜ ወደ ዛ አቅራቢያ ወዳለ አንድ ሱቅ ይሄዳል። እና እዛ ሱቅ ይሄድና ስልክ ይጠይቀዋል ባለ ሱቁን ማለት ነው። ስልክ አስደውለኝ የሆነ ቦታ ብሎ ኦኬ ብሎ ስልክ ይሰጠዋል። ሲሰጠው 110 ይደውላል ማለት ነው። የነሱ ያደጋ ጊዜ እንትን እዛ ይደውልና ፖሊስ ማናገር እፈልጋለሁ ይላል። ኦኬ ይባላል። ፖሊስ ይቀርብለት ምንድነው ያለው? አባቴ ህገወጥ የሆኑ ሐሺሾችን ቤት ውስጥ ደብቆ ያስቀምጣል እና አድራሻው ይሄ ነው ብሎ ተናግሮ ቁጭ ብሎ ይጠብቃቸዋል ማለት ነው እስኪመጡ። ፖሊሶች ይመጣሉ። ከዛ ከልጁ ጋር ምንም ግርግርም አልተፈጠረም ከፍቶ ያስገባቸዋል እና የተደበቀበትን ቦታ ይሄው እዚህ እያለ እያንዳንዱን ከቤት ውስጥ ያሳያቸዋል ማለት ነው። እና እንዳለ እዛ የድረጉ አይነት ደግሞ ይሄ ኦፒኤም ነው ምናምን ለሚሉት አደገኛ እንትን አለ። ለዛ የሚያገለግል ነው። እና አባትየው ይጠየቃል። አባትየው ሲጠየቅ እኔ ለመድኃኒትነት ነው የምጠቀምበት እንደ መድኃኒት ነው ይላል። ግን እንደዛም ቢሆን
አላወኩም እንደዚህ ህገወጥ ይሄን ያህል ህገወጥ እንደሆነ አላወኩም እኔ እንደ መድኃኒት ነው የምጠቀመው ምናምን ይላል። ግን እንደዛም ቢሆን ስለማይቻል ያው ይያዛል ማለት ነው። ተይዞ ወደ ሰብጥ ቀደም ነው ቀደም እና የልጁን ንዴት በቃ ይውል አባትየውን እስር ቤት እሱንም እንግዲህ አሁን ልጁ እኮ የሚመጣውን ነገር እኮ ለጊዜው በዛ ንዴት አባቱን መበቀሉ ነው እንጂ ያሰበው በጣም ከባድ ጣጣ እንደሆነ አይገባው። ስንት አመቱ ነው? 10 አመቱ ነው። አይገባው በቃ አይገባው። ይሄ እንግዲህ አባቱን ከዚህ በኋላ እሱ በጣም ትልቅ እስኪሆን ድረስ ሊያየው እንደማይችል ራሱ ቻይና ደግሞ ድረግ በጣም ሃርድ ነው እና አቆመ። ይሄኔ ካሁን በኋላ እንግዲህ ወይ 20 ምናምን አመት ሆኖ ይሆናል የሚያገኘው እንግዲህ ውጪ ያው አይታወቅም እንደ ፍርድ ሁኔታ ነው እንግዲህ እንደመጣው እና በንዴት በቃ ተገረፍኩ ብሎ አይገርም። እንደገና ደግሞ ሌላው ችግር ምንድነው መሰለው ወላጅ ልጆችን የምንንቀው ነገር አለ። አይገባቸውም አያውቁም ብለን ፍለፊታቸው የምናወራው ነገር የምናረገው ነገር ያቃሉ ያያሉ ምናምን ገባ። ይሄኔ በንቀት ሲያስቀምጥ ምን ሲያረግ ምናምን ልጅ ይሄን ሁሉ ቦታ አይቷል ገባ። ምንም ያረጋል ብሎ አልገመተም ሰውየው ገባ። ስለዚህ ይሄ ለሌላም ነገር እኮ ነው። ልጆች አይሰሙንም አይገባቸው አያውቁትም ምናምን ብለህ የምታረገው ነገር ነው ፊት ጣጣ ያመጣልና ተገረፍኩ ብሎ ነው ይሄ እንዲያረጋው። በነገራችን ላይ ሰሞኑን አንድ ፖድካስት እያየው ነበርና ልጁ ሂስትሪውን እያወራ ነው። የኛ ማን ያዟል እሸቱ ላይ ነው ልጁ ቀርቦ ማለት ነው። አይኑ እያየ የስንት አመት የ7 አመት ልጅ ምናምን ሆኑ አባትየው እናትየውንም አክስትየውንም በሽጉጥ ሲገላቸው አይቷል። እና የገደለበት ምክንያት ደግሞ ቤቱን እናትየው ቤት ስለነበራት ሌላ ሚስት አለው አባትየው ገባ። እሱ ታወርሰኛለች ብሎ ነው አግብቷት የነበረው እና እነዚህ ልጆች 2 ልጆች ከሷ ወልዶ እየኖሩ ደርሳበትም ሌላ ሚስት እንዳለው ትታው ነበር። አልገባኝም ቆይ ታወርሰኛለች ብሎ ነው አብሯት ይኖር የነበረው? አባትየው የነዚህ ልጆች እናት ያገባው ከመወለዳቸው በፊት ቤቱ በስሟ እንደምትወርስ ያውቃል። ሌላ ሚስት እያለው ያገባት ይሄን ቤት በስሜ ታዞርልኛለች ብሎ ነው ያገባት። ኦኬ ያገባት ለቤቱ ነው ማለት ነው። ለቤቱ ነው ያገባት። ኦኬ ከዛ 2 ልጆች ወለደችለት። ከዛ እነዚህ 2 ልጆች ከመጡ በኋላ ሌላ ሚስት እንዳለው ደረሰችበት። እንደዛም ሆኖ አልፈታችሁም ማረችው ምናምን በቃ እየኖረ ነበር። ግን ነገሩ እንደማያገኝ እያወቀ ነገሩን ሲሄድ የሆነ ቀን በቃ ሽጉጥ ላጥ አድርጎ ያው ግጭት ምናምን ይኖራል። አክስትየውንም እናትየውንም በጥይት ጭንቅላታቸውን ብሎ ይገላቸዋል። እና ምን ልል ነው አሁን ከዚህ ሰውዬ ጋር እያያዝኩት ታሪኩን እናት ያው ተይዞ ምን ብሎ ምናምን ተፈርዶበት እስር ቤት ገባ በቃ ወድሜ ልክ። እና ይሄ ልጅ ግን ያንንም አይቶም ቢሆን ክትፎ ምናምን ተፋልጦ ሰርቶ ምናምን የሆነ ተሯርጦ ምናምን አባትየው ክትፎ ይወዳል ገባ። እስር ቤት ክትፎ ይዞለት ሄደ። እና በጣም ያሳዝናል እያለቀሰ ሲያወራ ግን እንደሚዋሽኝ ይገባኛል። እስር ቤት ሆኖ ምን ይለዋል እኔ አክስትን የገደልኳት አክስትናትን ስትገላት ነው አክስትን የገደልኳት ይለኛል። አያውቅም ብሎ ምናምን ብሎ እያወራ ነበርና ኮምፔር አረኳቸው ገባ። ይሄ ገረፈኝ ብሎ ሄዶ እንዲህ ሲያረግ ይሄ ደግሞ አይኑ እያየ እናቱን ገሎበት ደግሞ ግን ተፈታ ሰውየው። በሚገርም ነገር በአዲሱ የለውጥ የሚባለው ያው አሁን መንግስት ሲቀየር በምህረት ተፈቶ አባትየው ያገርም ቀርቦ ነበር። አባትየው አልቀረበም ልጁን የቀረበው ግን ተፈቷል አባትየው። እና ግን ቴንሽን ከተፈታ በኋላ ለአንድ ቀን ነው ከኛ ጋር መጥቶ የተገናኘው። እንዲህ ምግብ ልሰራ ቢላ ምናምን ሲያ ቴንሽን አለ በቃ ይበቀሉኛል ብሎ ቴንሽን ገባ። ሰው ደም እኮ ከባድ እኮ ነው በጣም እንጂ በጣም ግን ልጁ ራሱ ጭንቅላቱ እንትን አይደለም። በዚህ ላይ መከራ ወይ ታናሽ ወንድሙ ሊቢያ ላይ አሁን ታግቶበታል ምናምን ሊያቋርጥ ሲገባ እና ያለቅሳል ምናምን ትንሽ በጣም ያሳዝን ታሪክ ነው። ታሪኩ በጣም ከባድ አድርገውታል። እዛ መስመር ደግሞ አሁን በጣም ከባድ ነው። አትጡ እንዳትል ማለት አትችልም። ውጡ እንዳትል በጣም ከባድ ነው። ያገቱት ቶርች እያረጉ አብዝተውታል። እዛም ያሉት ቢዝነስ ነው ምን ያበዙታል። ጋዳፊ ያላቸው ይሻል ነበር። ጋዳፊ ያለ እንደዚህ የለም እኮ እንዴ በጣም ሲል እዛው ሰርተህ እዛው በሰራው ብር ያው ማት ጓደኞች አሉና እንዴ እዛው ሸክለው እዛው በሰሩት ብር ለመርከብ ከፍለው ይመጡ ነበር። ያን ያህል አሁን እኮ የየሰፈሩ ነው መንግስት ሊቢያ ውስጥ የየሰፈሩ ምንም የለም እኮ ልክ ጋንጎቹ ናቸው የየሰፈሩ እንትን ዝም ብሎ ለአንዱ ሸጣል ለአንዱ ኤኒዌይ ያሳዝናል። ብቻ ከባድ ነው አንዳንዴ። እንለፍ ወደሚቀጥለው ታሪክ። የሚቀጥለው ደግሞ ወደ ቪየትናም ነው የምንሄደው። እዛው አካባቢ ነው ዛሬ በቃ ውሏችን። እዛው ምንድነው የሚባሉት ጋር ቻይናና ኤዥያ ውስጥ ነው። እና ቪየትናም ደግሞ አንድ 24 አመት ሰውዬ ይሄ የአይኑ ምንድነው የሚባለው ይሄ ሶኬት አይን የሚቀመጥበት ኳሱ ነው። እዛ አይን ሳይሆን ጉድጓዱ የአይኑ ጉድጓድ ውስጥ
ለ3 ሳምንት ያህል የቾፕስቲክ ገብቶ አላወቅም ነበር እንዴ ይሄ እነሱ የሚበሉባት እንጨቱ ረጅሙ ሙሉ ያው ርዝመቱ ሙሉ ረጅም ሳይሆን ከዛ ላይ የተሰበረ ማለት ነው ቅንጣሪም ብትሆን አሸዋም ብትሆን አይን እንዴት እንደሚቆረቁር እንዴ ያንም ያክል ነገር እና መጀመሪያ አላወቅም ነበር ተማሪ ነው አይን አለው ወይ አንዴ አለው አዎ እኮ ጉርጓዱ ስትለኝ እኮ አይን የሌለው ይሄ ኳሱ የፈሰሰ ነው ጉርጓዱ ውስጥ ነው ወይስ አይን አለው በግራ አይኑ ነው እንደውም በግራ አይኑ ጉርጓዱ ውስጥ ነው ገብቶ የነበረው ያማዋልና በጣም ህመም አለው እና የሆነ ጊዜ ማበጥ ይጀምራል ማለት ነው ምን እንደሆነ ግን አላወቅም እና ይሄዳል ሐኪም ቤት ለዶክተሮች ይነግራቸዋል እና እንደውም አሁን በመጨረሻ እየተባባሰበት እንደመጣ ምናምን ይናገራል እነሱ ያዩታል ምንም የለብህም ይሉታል ይመልሱታል እሱ ግን ህመሙ ገባ እየባሰበት ይሄዳል ማለት ነው እና እሱ ከነበረበት አካባቢ ሌላ ቦታ ደግሞ ሩቆ ይሄዳል እዛም ሲሄድ የማየት ችሎታው 10 ከ10 ነው በቃ በደንብ ነው የሚያየው ምንም ጉዳት የለህም አይነ ኳሱ ንጹህ ነው በቃ ምንም ጉዳት የለውም ይሉታል ግን ይሄኛው እንትኑ አብጧል ገባ እይታው ላይ ምንም አልፈጠረበትም ህመም ግን አለው እንደዛ ብሎ ይመልሱታል ከዛ በኋላ እንደገና አሁንም በጣም ሲለው ሲቲ ስካን ይደረጋል ማለት ነው ህመሙ በጣም ሲበዛበት በኋላ ሲቲ ስካን ሲደረግ ይሄ በሶኬቱ የአይኑ ጉርጓድ ውስጥ 9 ሴንቲሜትር የሚሆን 9 ሴንቲሜትር በጣም ትልቅ እኮ 9 ሴንቲሜትር እንዴት ልበል አንድ ቢክስ ክብሪቱ 15 ሴንቲሜትር ነው በቃ ክዳኑን አውልቁ ክዳኑን ሳም ዝቅ ብሎሽ እንግዲህ ያው 9 ሴንቲሜትር አስበው እና ያን የሚያክል ቾፕስቲክ እዛ ተሰንቅሮበታል ማለት ነው ይሄ በጣም ከባድ ነው ለማመን አይከብድም ከባድ ነው ግን ስካን ሲያደርጉት ቁጭ ብሏል እና ያ ነው እና ይጠይቁታል ምንድነው እንዴት ነው እዛ ውስጥ አይነ ውስጥ ሊገባ ይቻለው እንዴት ነው ብሎ በኋላ ሲጠየቅ እሱ የሚያስታውሰው ነገር ምንድነው የሆነ ጊዜ ከጓደኞቹ ጋር እየጠጡ ከአንደኛው ጓደኛው ጋር እንደተጋጨ ብቻ ነው የሚያስታውስ ሌላ ነገር አያስታውስ እና ፓርቲ ዝግጅት ነበረ እዛ ያረጉ እየጠጡ ምን ይያለ ከአንደኛው ጓደኛው ጋር ብቻ መጋጨት ማለት መጣላት እኮ አይደለም እንዴ የሆነ ነገር ጋር ስትጋጭ የለ በቃ እንደዛ እንደተጋጨ ብቻ ነው የሚያስታውሰው ከዛ ውጪ ምንም የሚያስታውሰው ነገር የለም ከዛ በኋላ ነው ቀስ እያለ ገባ ህመሙ እየጨመረ እያበጠ የመጣው ማለት ነው ያው ዶክተሮቹ ተገርመው እንግዲህ ቀስ ብለው አውጥተውለታል ኢንፌክሽን ደግሞ እንዳይፈጥር በጣም በጥንቃቄ የሚፈልግ ነገር ነው ትንሽ ሽርፍራፊም ስብርባሪም እዛ ውስጥ ከቀረ እንደገና ኢንፌክሽን የሚፈጥር ነገር ነው በዛ ላይ ደግሞ እንጨት ነው የሚበሰብስ ነገር ነው ብረት ቢሆን እንኳን ብቻ እንትን ማይል ነገር ኦፍ ኮርስ የሚዝግ ከሆነ ደግሞ እሱም የባሰ ሌላ ችግር ነው ግን እና ስብርባሪም እንዳይኖር በደንብ አርገው ያንን አውጥተው ታጥቦ ማለት ተጸድቶ ምናምን አይኔ ከበደኝ እንትን ተደርጎለታል ደግሞ የገባው ቾፕስቲክ ምግብ የተበላበት ነበር ገባ ንጹህ ሳይሆን እና ያ ደግሞ የተወሰኑ እንትኖችን ችግር ፈጥሮበታል እዛ ውስጥ የምግቡ ትርፍራፊ ምናምን እዛ እንደዛ እንትን ብሎበታል እና በጣም እድለኛ ነህ አይንህን አለማጣት አይኑን አለመውጋቱ ብቻ ሳይሆን ለመብላት የምግብ ነክ ነገር ስለነበረው እሱ ራሱ አሳምሞ አለማጥፋቱ አይኑን እድለኛ ነህ ብለውታል እና ሰውየው ግን በቃ የዛኔ እየጠጡ ምናምን ስለነበር ምንም አልታወቀው በወቅቱ ማለት ይሄን የሚያክል እንግዲህ ስንጥር አይኑ ውስጥ ገብቶ ማለት ነው እንዴት አልፎ ይገባል እንጂ በጣም ለማመን በጣም ከባድ ምክንያቱም ለምንድነው መሰለ አሸዋ ብናኝ ገብቶብ አውጡልኝ ምናምን እንደዚህ ብለ ምናምን ስንት ቁርቋሪው ራሱ መቻስ እንኳን ይሄን ያ ነገር በጀርባ ድረስ እንዴት ከባድ በጥይት ተመቶ ጭንቅላቱን እንደተመታ ያላወቀ ትክክለኛ ሰውዬ ታሪክ አለ ሰራዋለሁ ታሪኩን አቀርበዋለሁ ግን ባጭሩ የሰውየው ታሪክ ምን መሰለ ለ3 ቀን ምናምን ቤት ውስጥ ነበር ፖሊሶች ናቸው መጥተው ያገኙት ፖሊሶች መጥተው አገኝተው ጣቢያ ወስደው ኢንተርቪው ያያረጉት ጥይት እንደተመታ አላወቁ እሱም አላወቀ እሱ እንቅልፍ ፍጥረት እንዳለበት በጣም የሚገርም ነው አለ ሴኩሪቲ እንትኑ ራሱ ቪዲዮ ምናምን ሲጠይቁት አለ ቁጭ ብሎ እንደዚህ ራሴን ያመኛል ራሴን ያመመኝ ነው ይያላችሁ እዚህ ባፍንጫው አካባቢ ናት የገባችሁ እንደዛ ገብቶ አይምሮ ገብቷል አይምሮ ውስጥ
አያውቅም። ይሄ በጣም ከባድ ነው። ያ ግን አሉ በቃ እንደዚህ አንዳንድ ታሪኮች ያልተነገረ እንጂ ያልሆነ ነገር የለም የሚባለው ያልተደረገ የለም። ድሮ ትዝ ይለኛል ድንቃ ድንቅ መጽሐፍ አልነበረ እንትን በዚህ በኩል እንትን ገብቶበት እንደዚህ ምናምን ብዙ ጊዜ የኖረው ሰው ምናምን ተብሎ የሆነ እንጨት በዚህ ገብቶ በዚህ ወጥቶ ነገር ምናምን ከቨሩ ላይ አስታውሳለሁ። ድንቃ ድንቅ ምናምን የሚል መጽሐፍ ነበር ልጅ ሆነ። ይሄ ግን የሚገርም ቪዲዮም አለ ከመጀመሪያ እስከ መጨረሻ ድረሳል። ልክ ያወቁበት ሞመንት ላይ ፖሊሶቹ ራሱ ይሄ ነገር ናና እየተባባሉ ነው ሄደው ያዩት። እንዴ ይሄ ነገር መግቢያ ጥይት የገባበት ይሆን እንዴ ብሎ ሄደው አይተውት ምናምን ወዲያው እንደገና ወደ አምቡላንስ እሱ ምን ሆንኩ ብሎ እዚህ ጋር ሲቆስል ስምሽስ በሱት ነው የሚገባው። ታዲያስ እንዴ በቃ እንትን አርጎታል ቦትልፎት አይደል የሚገባው። ታዲያ ምን ሆንኩ ብሎ ነው ምንም አያው። ጥይት ብዙ ጊዜ የገባበት ትንሽ ነው ትንሽዬ ነው የሚሆነው። የሚወጣበት ግን ትልቅ ነው። ያ ግን በሚገርም ሁኔታ ቪዲዮ አለ። በጣም በሚገርም ሁኔታ ማለት ነው። የሚገርም ነው። እሱ እኮ አይደለም የሚያዩት ሰዎች ራሱ አላወቁም እኮ ያን ያህል ትንሽዬ እንደ ቁስል ነገር ነው እንጂ የሚመስልህ እንትን አለ ጥይት አይመስልም። የልጁን ነው የሚልህ እኮ ይገርማል በጣም። በኋላ ነው የታወቀው። ግን ብዙ ተጎዳ ገባ። 2 ቀን ነው ምናምን እንደዛ ቆይቶ ነበር። 2 ቀን 3 ቀን እንደዛ ተመቶ እሱም ሳያውቀው ማለት ነው። ምን አይነት ተፈጥሮ ነው ያለው እሱ እና ያ በጊዜ ቢሆን ኖሮ ጥሩ መሆን የሚችለው የምታቀርበው ከሆነ ታሪኩን እንትን እንዳይሆንብን በደንብ እንድንሰማው ያ ብቻ አሉ እንደዚህ በጣም የማይታመኑ ማለት ነው። ይሄም አሁን እንግዲህ ይሄን የሚያክል ስንጥር አይን ውስጥ ገብቶ በጣም ይገርማል። አለማወቁ እንዴት ትላለች? ለዛውም አይን ውስጥ ይገርማል። በጣም ከባድ ነው። ይገርማል። እና እንለፍ ወደሚቀጥለው anyway ኦኬ። የሚቀጥለውም እዛው ቻይና ነው የምንሄደው። ቻይና አንድ መስሪያ ቤት የማይሆን ነገር አድርጓል። ያረጋው ምንድነው የሰራተኞቹን ብዙ ጊዜ ሽንት ቤት እንዳይሄዱ እና ጊዜ እንዳያባክኑ ማለት ነው። እንደዛ እንዳያረጉ ሽንት ቤት ውስጥ ካሜራ ገጥሟል። ካሜራው ደግሞ ድብቅ ካሜራ ነው። ሰራተኞቹ አያውቁም። ድብቅ ካሜራ ገጥመው ከዛ በኋላ ምን ያረጋል? አንተ ባኞ ቤት ገብተህ ከቆየ ፎቶ ካሜራው ያዘው ማለት ነው። ፎቶ ይወጣና ዎል ኦፍ ሼም የሚሉት አለ እዛ መስሪያ ቤት ውስጥ። እንደዛ አድርገው ፎቶ እዛ ያለው ባኞ ቤት ውስጥ ሆነ ያለው ፎቶ ማለት ነው እዛ መሀል እዛ መስሪያ ቤት ውስጥ ይለጠፋል ማለት ነው። ምን ድብቅ ነው ታዲያ? ካሜራውን ያረጋው አታየውም። ድብቅ ካሜራ እንጂ አታየውም እንጂ እንዳለ ታውቃለህ። ከዛ በኋላማ ፎቶ ሲለጠፍማ እንዳለ ታውቃለህ። እና እንደዛ ያረገ ሰራተኞቹን አስጨንቆ ሽንት ቤት እንዳይጠቀሙ ማለት ነው ባጭሩ። ወይንም ሻንታ መምጣት ነው ወይስ ዝም ብሎ ሽንት ቤት ሲሄድ ብቻ ያነሳ የሚለጥፍ? በቃ ሽንት ቤት ሲሄዱ እንትን እያጠፉ ነው የሚለው። አሁን አስተዳደሩ የሚለው እንደዚህ ነው። አውጥቶ የሚለጥፈ ሽንት ቤት ውስጥ ቁጭ ብለህ ረጅም ሰዓት በማጥፋትህ ነው ወይስ ኖርማል ተጠቅመህ በመምጣትህ ነው? አይ ይሄኛው ረጅም ሰዓት ነው ያጠፋው። ኦኬ ምን ይላል መሰለህ አስተዳደሩ የሚለው ምንድነው? ሰራተኞች ሽንት ቤት ውስጥ ረጅም ጊዜን እያጠፉ ነው ሲጋራ በማጨስና ጌም በመጫወት ነው የሚለው። እና ይሄ ደግሞ ሌሎች ሰራተኞችን እየረበሸ ነው። አንደኛ ሽንት ቤቱን ቢዚ እያደረገ ነው። ሁለተኛ ደግሞ ሽንት ቤት ውስጥ ማጨስ ራሱ ክልክል ነው። መጨስ የለበትም ሽንት ቤት ውስጥ። ምክንያቱም ሌላኛው ሰራተኛ ገባ አይፈልግም። ያ እና ይሄንን ለመከላከል ስንል ነው እንደዛ ያደረግነው ነው የሚለው። ከዛ በተጨማሪ ደግሞ ውስጥ ገብተው ቪዲዮ ጌም ይጫወታሉ ለረጅም ሰዓት እኮ እና በዛ ምክንያት ይሄንን ልናረግ ተገደናል ብለው ነው የሚሉት ገባ። ግን የፈለገ ቢሆንም ፕራይቬሲ ነው እንግዲህ እነሱ አሁን ህጋቸው አላቅም ብዙ ሰዎችን አስቆጥቷል። ምክንያቱም የሰራተኞቹን ፕራይቬሲ የሚነካ ነው በጣም ቀጥታ ይሄ በግልጽ ህግን የሚጥስ ነው ብለዋል። ግን በሚገርም ሁኔታ ቻይና ውስጥ ይሄ አዲስ አይደለም። ቻይና ውስጥ ብዙ እንደዚህ አለ። ክልክ አይደለም እንዴ? ያኛው መስሪያ ቤት ብቻ አይደለም ያደርገው። በጣም ብዙ መስሪያ ቤቶች አሉ። በሚገርም ሁኔታ መስሪያ ቤቱም ልክ አይደለም፣ ሰራተኛውም ደግሞ እንደዚህ ማድረጉም ልክ አይደለም፣ ልምዱም ልክ አይደለም። እንደዚህ መለመዱ ራሱ እንደዚህ መደረግ አገሩ ላይ ምንም ቀለል አድርገው የሚያወሩት በቃ ምንም ብዙ ቦታ እንደዛ ይደረጋልና እንደ ኖርማል እንዴት ይሆናል? የሌለ ነው በጣም አስቸጋሪ ነው። የሆነ ጊዜ አማዞን በጣም እንትን ይባል ነበር። ሰምተው ከሆነ ዜና ላይ ለሽንት ቤት ስትሄድ ደቂቃ ይያዛል ነው ምናምን። ኦኬ
የሆነ ምናምን እንደዛ ነገር ተብሎ ትንሽ ኮምፕሌን ቀርቦበት ነበር። ምን አለ መሰለ አሁን ለምሳሌ ብዙ ጊዜ እንግዲህ ከማውቀው ነገር አሁን ጣሊያን ሀገር ምን አይነት ኤክስፒሪየንስ አለ መሰለ ማጨስ ይቻላል የትኛውም ስራ ቦታ በጣም ማለት የትኛውም ስራ ቦታ ስለ ህክምና ላይ ሆነ በመሃል ምናምን ላይሆን ይችላል ግን አብዛኛው ስራ ቦታ ላይ ኖርማሉ ስራ ቦታ ላይ ማጨስ ይቻላል እንደውም ስሞኪንግ ኤሪያ ያለበት አለ ወተም ታጨሳለህ እና እኮ እዛው የምትሰራበት ቦታ ላይ ግን አታጨስም ያው እንዴ ዘማ አታጨስም ወይ ስሞኪንግ ኤሪያ ነው ወይ ወተህ ማጨስ ትችላለህ ነው ምንም በሲጋራ የተነሳ ነው ነገር ማጨስ ትችላለህ እና የማያጨሱ ሰው ይጎዳል እነሱ ይጠገራራሉ ይሄን ያህል ጊዜ አጨስ የሚል ህግ የለም ማጨስ በቃ ይቻላል የሆነ ነገር ይሰራል ይወጣል እናጨስ ተባብለው ሁለቱ ወተው ያጨሱ ምናምን እዛ 10 ደቂቃ ምናምን ሊያጠፉ ይችላሉ ገብቷል በማስ የምትሰራው ስራ ከሆነ ደግሞ እዛ የማያጨሱ ሰውዬ ኮንቲኒየስሊ ይታሻል እነሱ በማጨስ ሰበብ ግን በቃ 1 ሰዓት ይቆያሉ 10 ደቂቃ ይወጣሉ 1 ሰዓት ይቆያሉ 10 ደቂቃ ይወጣሉ እንደዚህ ምናምን ያን ያህል ስትሪክት ያልሆነ ብዙ ቦታ አይደለም እንደዛና የሆነበት ቦታ ይኖራል በርግጥ ሁሉም እንደዛ ነው ማለት ሳይሆን ካዩዋቸው ቦታዎች አብዛኛው እንደዛ ነው እና ይወጡ ያጨሳሉ በደንብ ያርፋሉ ማለት ነው ከዛ ደግሞ ረፍታቸው ሰዓት ሲደርስ ደግሞ በስነ ስርዓት ይወጣሉ ይሄ እኮ በንዴት ኖርማሉ ሰው ራሱ በቃ አጫሽ ሊሆን ነው ኖርማሉ ራሱ ከመተገረል አጨስ ብሎ ነው ከመተገረል ወጥቻል አጨስም ምን አስጨነቀኝ ብሎ ጥሩ አይደለም ይገባል እንትን በኖሩ ጥሩ ነው ይሄ ነፃነቱ መኖር እንደፈለክሳል የሆነ ሊሚት ቢያረጉበትና ለሰራተኛው አሪፍ ያን ያረጋል ከዛ ወይ ደግሞ ማጨስ ከፈለክ ኦኬ ሰዓት ላይ እንትን ወይ ረፍት ላይ ወይ ደግሞ እንዴት ልበልህ ወተውማ ነው የሚያጨሱት አብዛኛው ወታ አባባሌ ኖ እንትን ይሄ ለምሳሌ ስታምፕ የምታረገው አለ የተለያየ ወተ ገባ ከዛ ሰዓት ላይ እንዲቀነስ ማለት ከሰዓት ላይ እንዲቀነስ እንደዛ ቢያረጉት እንደውም ጥሩ ነው ምክንያቱም የሚያጨሱትም ብዙ እንዳያጨሱ ይሆናል ዞሮ ለጤናቸው ጥሩ ነው ማለት ግን የለም እንዴ ከዛ ደግሞ ነርቨስ ነው የሚሆኑት አብዛኛው አጫሽ ነው ጣሊያን ውስጥ በጣም ያው ቢያንስ ጤናቸው ቻይና ደግሞ በጣም አጫሽ ናቸው ቻይና ደግሞ በጣም አጫሾች ናቸው እና ስቦ ነዷል ሽንት ቤቱ ካልፈቀድክላቸው ደግሞ የራሳቸውን ፕሮዳክት ነው እዚህ ማሁን ቫኬሽን ሲመጡ ወይም እዚህ ሲኖሩ የራሳቸውን ሀገር ምርት ነው እንትን የሚያደርጉት የሚጠቀሙት ኦኬ ርካሽ ነው ወይስ በዋጋ ደረጃ ነው ወይስ ከሳቲስፋክሽንም ሳምባይል ለሀገሬ ይመስላል የሀገሬ ምርት ኮራሉ አይነት ሙዳል አይደል እና ያው እንግዲህ የሚሰማቸው ሳቲስፋክሽን የለመዱት ምናምን ሊሆን ይችላል በቃ የራሳቸው አይነት ነው እና እንደዛ ሆኗል ኤኒዌይ ቻይና ይሄን ይመስላሉ ለዛሬ ይዣቸው የነበሩት እንግዲህ ይገርማል በጣም እኔ በጣም የአይኑ ነው የገረመኝ እኔ ከሁሉ የአይኑ ይገርማል በጣም እኔ ደግሞ በጣም ያስገረመኝ የማንቁርት መያዣው ነው ከአይኑ አኳያ ግን ምንም ነው የማንቁርት መያዣው በጣም ከሀሳብ አምጪዋ ይልቅ ደግሞ አድራጊዎቹ ናቸውና አምራቹማ ገበያ ካለ አምራቹማ ዲማንትን ካለ ገበያ ካለ ከተሸጠለት ምን ቸገረው አይደል ለነገሩ ለምን ጉሮሮን አይደለም የፈልገው ለምን አይዝም ታዲያ እቺ ቢገርም እኮ የሌለ ነው እኮ አንዱ ይገርማል እኮ በቃ ከዛ ሲለመድ እኮ አያዌን ማንቁርቱን ገልጥጦ ነው የሚዞረው ሊሉ ነው ነገር በጣም በቻይንኛ እንግዲህ ያስበው ማንቁርቱን ገልጥጦ ይጋባል ታሰራላ ቱርክ ሄደ ኧረ ነበረኝ ያው ፍረት ፕላስቲክ ሰርጀሪ ነው ይሰራላ እንግዲህ ክቡራትና ክቡራን እናንተስ የትኛውን ከረማችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን እንሰናበት አብራችሁን ስለነበራችሁ እናመሰግናለን ቪዲዮውን ከወደዳችሁት ላይክ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን መልካም ጊዜ ባይ